የሥላሴ ነገር የሚያወዛግብ አይደለም። እንድንወዛገብ ያደረገን የኛ አስተሳሰብና የኛ እውቀት ነው። እንዴት የሚለውን በተወሰነ መልኩ እናብራራለን። በዚህ ሐሳብ ውስጥ በዚህ ዙሪያ ሰሞኑን ከገጠሙን በተለይ አስገራሚ ከሆነ ግብፅ ውስጥ ከገጠመኝና እዚህ ኢትዮጵያ ቅድስት ሥላሴ 4 ኪሎ ካየሁት ነገር ጋር ይዤ ነግራችኋለሁ። ግን በመዝሙር ደስ የሚለኝ እንደው ትርጉሙ ምን እንደሆነ ብትነግሩኝ ደስ ይለኛል። ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር። አስገራሚ እኮ ነው። የቅድስት ሥላሴ ነገር በብሉይ ኪዳን ውስጥ የተጻፈ የለም ይላሉ ጆቫ ኦንሊ ጂሰስ የሚባሉ የተለያዩ እምነት ድርጅቶች ማለት ነው። የነገረ ሥላሴን የማያምኑ የተለያዩ እምነቶች አሉ። ለምሳሌ ሙስሊሞች የቅድስት ሥላሴ ነገርን በግልጽ አልተነገረም፣ በግልጽ አልተጻፈም፣ በግልጽ መጽሐፍ ቅዱስ ላይ የለም የሚሉ ሰዎች ብዙ ናቸው። እሱ አይደለም የሚገርመው፣ የማስረዳት ብቃታችንና የነሱ የመረዳት ብቃታቸው ነው ችግሩ። ክርስቲያኖች ነን የምንለው ራሳችን ስለ ቅድስት ሥላሴ በትክክል የማወቅ ነገራችን አብ ወልድ መንፈስ ቅዱስ ከሚለው በስተቀር ብዙ የዘለለ አይደለም። በምን ታዘብክ አትሉኝም? እፎይ የሆነ ውይይት ሰሞኑን ሲያደርግ ያው በተለያየ መልኩ ባትፈልጉትም ስለ ሌሎች እምነቶች ይመጣላችሁ የለም። ስለኛ ደግሞ ቤተክርስቲያን አትከታተሉትም የሚመጣላችሁ ነገር አለ። ምክንያቱም በመጨረሻው ዘመን ስለ እግዚአብሔር ይነገራል፣ ቤትም ቦታ ላይ ቤትም ተብሎ ተጽፏል። ስለዚህ ማንም አያስቆመውም። አርቲፊሻል ኢንቴሊጀንስ ምንም የሚያስቆመው ነገር የለም። ምክንያቱም ሰማይ ዙፋኔ ምድር እግሬ መረገጫ ነው። እማርፍበት ምን አይነት ቤት ነው የምትሰሩልኝ? እኔን የሚመጥነኝ ምን አይነት ቤት ነው ብሏል። ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር። ቅድስት ሥላሴ ቤተክርስቲያን ላይ ሾው ስፒድ የሚባለው ልጅ ቅድስት ሥላሴ ቤተክርስቲያን በእውነት ነው የማየሁት። ማየቱ አይደለም ያወዛገበኝ፣ የሚጻፉ ጽሁፎች፣ ሰባኪያን፣ ዘማሪያን፣ የቤተክርስቲያን አገልጋዮች፣ የቤተክርስቲያን መሪዎች፣ ምዕመናን፣ ዲያቆናት የሚጽፉት ጽሁፍ ተቆርቋሪ ነን የሚለው አገልጋይ ጠቅላላ ሳይሆን በጣም ግርም ማለት እኔ በርን በርግደህ ከሰጠህ በኋላ በርን ከፍተህ ከሰጠህ በኋላ ማንም ቢገባበት ምንስ ይገርማል? ምን ባለቤት የሌለው ቤት እኮ ማለት ነው። ተቆርቋሪ የሌለው ቤት። እግዚአብሔር ለዚህ ልጅስ ወይ ለምህረት ያደርግለታል፣ አብረውት ለመጡት ሰዎችም መንገዱ ሊከፍትላቸው ይችላል። እግዚአብሔር በአንተ ላይ ይሰራል እንዴ? በአንተ ቁጣ ውስጥ ነው እንደሚሰራው እግዚአብሔር? በአንቺ ንግግር ላይ ነው እንዴ እግዚአብሔር የሚሰራው? ተቆርቋሪነታችን ለከታትቷል እኮ በጣም ያሳዝናል። የእመቤታችን የቅድስት ድንግል ማርያም ስዕል ተቀደደ ብሎ የሚጮኸው እኮ የእመቤታችን ስዕል ማያከብረው ሰው ነው። አንተ በቤት ሸረሪት ያላደራበት ንጹህ የጸሎት ቦታ አለክ። በእውነት ስዕል የምትሰቅለው በቤት በትክክል ነው። ከላይ የፊልም አክተር ከስር የቅዱሳን ስዕል ሰቅለናል እንዴ? ያለ ነው የሚያማምሩ የተለያዩ ምንላቸው ተወዛዋዦችን የውበት ባለሙያዎችን ሞዴል ምንላቸው ማለት ነው። የተለያዩ መሪዎችን የተለያዩ ታዋቂ ሰዎችን ፎቶ ከላይ ሰቅለናል እንዴ? የቅዱሳን ከስር የምንሰቅለው እኛ እኮ በትክክል አላወቅነው። ከላይ ሁሌ የሚሰቀለው የቅድስት ሥላሴ፣ ከዛ ምስለ ፍቁር ወልዳ ጌታችን እመቤታችን ታቅፋው የሚያሳይ፣ ከዛ የቅዱሳን መካከል ላይ ሁል ጊዜ ከሥላሴ ወደታች። ለምን? ሥላሴን ያሳየን ክርስቶስ ነዋ። በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ያዘዘው በስሜ ኢየሱስ ብላችሁ አጥምቁ እኮ አላለም ጌታ። ምን ብላችሁ አጥምቁ ነው ያለው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። ማቴዎስ 28 ላይ ይጻፋል እንዴ? ተጽፏል እኮ ስለ ሥላሴ ተጽፏል። ኑ እንውረድ ቋንቋቸው እንደባልቀው። ለምን? መደባለቅ ስላለብን። ለምን ደም እንደባልቀው? ፍቅር ስለምንጠላ ህብረት ስለማንወድ ነው። እግዚአብሔር እንደዛ አላለም። የክፋትን ህብረት ግን እግዚአብሔር ይጸየፋል። እስመ ያእምር እግዚአብሔር ፍኖቶሙ ለጻድቃን ነው እንጂ የተባለው። የኃጢአተኞች መንገድ ግን እንዲህ አይደለችም። የኃጢአተኞች መንገድ እንደዚህ አይደለም። የኃጢአተኞችን ጉባኤ ይገለብጣል እግዚአብሔር። የክፋተኞችን ማህበር ጉባኤ ህብረት ዛሬም ይገለብጣል እግዚአብሔር። ስለዚህ ስለ ሥላሴ ተነግሯል። የባቢሎንን ግንብ ያስናደው እግዚአብሔር ነው። ቋንቋን የደበላለቀው እግዚአብሔር ነው። አንድነትን፣ ህብረትን፣ ፍቅርን ስለሚጠላ አይደለም። ፍቅር የሆነ ጌታ ፍቅር እንዴት ይጠላል? የክፋት ማህበርን፣ የርኩሰት ስብስብን፣ የዓላማው መጥፎ የሆነን ጉባኤ ግን እግዚአብሔር ይገለብጣል። ከሩቅ አይደለም። ሰላይ አይፈልግም፣ አዛዥ አይፈልግም፣ አማካሪ አይፈልግም። ቤተ መንግስት ውስጥ የሚመከረው በልብህ የምታስበው በኩላሊት የሚመላለሰው ልክ መጋቢ አዲስ ወዳስ ሲል የሰማሁት አለ። ልብ ያጤሰው ኩላሊት ያመላለሰው አይምሮ የወረሰው የሚል ንግግር አለ። ይሄ ውስጥ ያለው ነው። የሰው ደግሞ እኮ ይደነቃል። ሌላኛው ነቢይ የሰው ልብ እንዴት ጥልቅ ነው ማንስ ያስተውላል ይላል። የሰው በልቡ ያለውን ማን ነው የሚያውቀው? እግዚአብሔር ብቻ። እግዚአብሔር እስመ ያእምር እግዚአብሔር ፍኖቶሙ ለጻድቃን፣ የጻድቃን ልብ የጻድቃንን መንገድ ልበ እግዚአብሔር የሆነው እኮ ልበ አምላክ የሚባለው ቅዱስ ዳዊት እኮ ይላል ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር። አይሾ ስፒድ የሚባል አክተር ቅድስት ሥላሴ ቤተክርስቲያን መምጣቱ አይደንቅም።
የሚታይ ውበት እኮ አለ፣ የሚታይ ቅርጽ አለ። ዓለም ቢያየው የማያሳፍር መስቀል፣ ቅዱስ መጽሐፍ፣ ካህን፣ አልባሳት፣ ስርዓተ ቤት፣ የሰማይ ስርዓት በምድር አለ። ሰው አይቶት የማያውቀው እጅግ አስደማሚና አስደናቂ ሀብት ቅርስ ቤተክርስቲያን አላት። ሥላሴ ትትረመም ወትትነገር። አንዲት ቻይናዊ ትላንት አሁን በፎቶ ላይ ዩቲዩብ ላይ በዚህ ጽሁፍ ጋር አብሬ ያጋራችኋለሁ፣ ወይም እያያችኋት ሊሆን ይችላል። እስካሁን ከመጀመሪያ ጀምሮ ስለማጋራችሁ ቻይናዊት ነች። 25 ዓመት በገዳም የቆየችው ሰሞኑን ትምህርት ላይ ነች። ኢንተርቪዋን ከትላንት ወዲያ 1 ሰዓት ከ26 ደቂቃ ቁጭ ብዬ እየሰማሁት ነበር። መጀመሪያ እንኳን ይሰለቸኛል ብዬ ስፒዱን እያፈጠንኩት ነበር። ኋላ እምባይን ያስመጣችው። ሺዝ ፋርማሲስት ካናዳን ያደገችው 24 ዓመቷ ላይ እስከ 9 ዓመቷ ድረስ ጥንቅቅ ያለች ቡዲዝም እምነት ተከታይ ነች። ቤተሰቦቿ $100 ሚሊዮን የሚያንቀሳቅሱ ሰዎች ናቸው። የቡዲዝም እምነት ተከታዮች ናቸው። አባቷ ደግሞ አቴይስት ነው፣ አያምንም በአምላክ መኖር እና እምነት ምንድነው? የፈጠራ የሞኝ ማጃጃያ ማቅያ ነው ይመስለው። ስለ እግዚአብሔር ማወቅ፣ ስለ ሥላሴ ማወቅ፣ ስለ አብ ማወቅ፣ ስለ ወልድ ማወቅ፣ ስለ መንፈስ ቅዱስ ማወቅ፣ ስለ መጽሐፍ ቅዱስ፣ ስለ ቤተ ክርስቲያን ማወቅ አይፈልግም። ምክንያቱም ክርስቲያኖች አሰዳቢ ነን። ብዙዎቻችን ክርስቲያኖች ክርስትናን እየኖርንበት አይደለም፣ እየተጠቀምንበት አይደለም፣ ደስተኞች አይደለም ክርስቲያን መሆናችን። አምላካችን እግዚአብሔር ከኛ ጋር አይደለም። የዳዊት አምላክ፣ የጌዲዮን አምላክ፣ የነቢያት የደጋግ አባቶች አምላክ፣ የጻድቃን የነዛ ብርቶቹ የሰማዕታት አምላክ እግዚአብሔር ከኛ ጋር አይመስልም። የሐዋርያት የነቢያት አምላክ እግዚአብሔር ባለበት ቅዝቃዜ፣ ድንዛዜ፣ ጭብጥ፣ ኩርምት፣ ድቅቅ፣ ሽምቅቅ ማለት የለም ክርስትና ውስጥ። ክርስትና በምድር ላይ የማትኖረውን ደስታ፣ በምድር ላይ የማታገኘውን ፍቅር፣ በምድር ላይ የማታገኘውን ሰላም ገነት ላይ ታገኛለህ ብላ የምትሰብክ ቤተክርስቲያን የለችም። እንዴ ክርስቲያን የሆንኩት እኮ ልደሰት ነው። ክርስቲያን የሆንኩት እኮ ደስተኛ ነው፣ ሰላም ላገኝ ነው፣ ትዕግስት እንዲኖረኝ ነው፣ ፍቅር እንድለምድ ነው፣ ደስተኛ እንደሆነ ነው፣ ባለኝ እንድደሰት ነው ክርስቲያን የሆንኩት እንጂ ጭብጥ ኩርምት ድቅቅ ማለት ዓለም ይበቃኛል። የቴሌቪዥን ጣቢያዎች፣ ሬዲዮ ጣቢያዎች፣ ሰባኪያን፣ ዘማሪያን፣ መጽሐፍ ስብከት፣ ሬዲዮ፣ ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ቴሌግራም መመልከት አይበቃም። ኢንስታግራምና ዋትሳፕ፣ ሊንክዲን ምናምን ላይ ያሉት ኮተቶች ጠቅላላ ምንድን ነው ያሉት? ሰው ሽባ እግዚአብሔር ሽባ አድርጎ ፈጠረኝ እንዴ! ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር። የሚገርም እኮ ሥላሴ ሊያሸማቅቀኝ አልፈጠረኝም። ሥላሴ ስንት ነው? 3 ነው እንዴ? ለጆቫ ለሆነ ልጅ 3 እና ለሙስሊሞች 3 ይመስላቸዋል። 3 አምላክ የለንም። በክርስትና ውስጥ 3 አምላክ የአብርሃም የለም። አብርሃም፣ ይስሐቅ፣ ያዕቆብ እንደሚባለው አብ፣ ወልድ፣ መንፈስ ቅዱስ አይደለም። አብርሃም ከይስሐቅ እንደሚበልጥ፣ ይስሐቅ ከያዕቆብ እንደሚበልጥ በሥላሴ ዘንድ እንዲህ የለም። አብርሃም ከይስሐቅ ቀድሞ እንደተወለደ፣ ይስሐቅ ከያዕቆብ ቀድሞ እንደተወለደ እንዲህ ያለ የኦንሊ ጂሰስ አይነት አረዳድ የለንም። የጆቫዎች አይነት ግንዛቤ፣ የሙስሊሞች አይነት መረዳት የለንም። ሥላሴ ስንል ፀሐይ ማለታችን ነው እንጂ ፀሐይ ስንል ክብነት አላት፣ ሙቀት፣ ብርሃን አላት። ሥላሴ እንዲህ ረቀቅ ያለ ነገር። አንተ፣ አንቺ፣ እርሶ፣ እርሳቸው ነፍስ የላቸው ማለት አሁን የሚሰማኝ ነፍሳቸው ነው ስጋቸው? አሁን እርሶ፣ አንቱ፣ አንተ፣ አንቺ የምትሰሙኝ በነፍሳችሁ ነው በስጋችሁ ነው? ጆሮ የስጋ ነው የሚሰማኝ፣ ስጋ ነው፣ አንጎል ነው የሚሰማኝ፣ ልብ ነው የሚያደምጠኛው አይደል? ነፍስ ነች የምትሰማኝ። ግን ነፍስ ብዬ ነው እንዲ ላይክ የሚያደርገኝ ነፍስ ነው። ሼር የሚያደርገው አሁን ነፍሳችሁ ነው። የእርሶ የአንቺ አሁን ነፍስ ነው ኮሜንት ሀሳብ ካለው የሚሰጠኝ። ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም። ይህ ነገር ሥላሴን ለመረዳት አንተን ራስህን ማወቅ አለብህ። አንቺንም እርሱ ራስዎትን ማወቅ አለበት። ሲሞቱ ምንወት ነው ሞተ የሚባለው? ስጋው በሰበሰ ገማ ሸተተ ሬሳ አስክሬን ሆነ ይባላል። እኔም ስሞት እኮ እንደዛው ግም ነኝ። እርሶስ፣ አንተስ፣ አንቺስ አይበሰብሱ? ምን ዳቦ ነው እንዴ? ስንሞት ይበሰብሳል፣ ይገማል፣ ይሸታል። የተሸከምነው አፈር ምን ይባላል? አንተ ከሌ አይባልም። እኔ ክርስትና ስሜ ኃይለ ጊዮርጊስ ነው። ስሞት የኃይለ ጊዮርጊስ አስከሬን ነው እንጂ የሚባለው ኃይለ ጊዮርጊስ ያውና ተኝቷል አይባልም። በሰበሳ ማን ስለተለየው ነፍስ ስንሞት አሁን በአካል እያለን ቆመን እየተደማመጥን ያለነው ግን በምናችን? በነፍሳችን። ኢቮሉሽን የሚለው የመምህር ያደርጋል መጽሐፍ ድንቅ ነው በእውነት። ክርስቲያኖች በቤታችሁ በተለይ ሳይንስ ያወዛገባችሁ ተማሪ ልጆች አሏችሁ፣ የምታማክሩ ሰዎች ኢቮሉሽንን በዚህ ዘመን በየቤታችሁ ገዝታችሁ ልታነቡት ልትመካከሩት ይገባል። ዓለምን ያደነዘዛት በእውቀት ስም በሳይንስ ስም በጥበብና በስልጣኔ ስም ያደነቆረንን ትምህርት ከስሩ መንግሎን የጣለው መምህር ያደርጋል አበጋዝ 200 ምናምን ገጽ ላይ ነኝ ያለሁት። ሙሉን አንብቤ ስጨርስ ሀሳብ እሰነዝራለሁ። እስከዛ ግን እንድታነቡት እመክራለሁ። እሱን ለምን ጠቀስኩ? ቋንቋ ያለው ማሰብ የሚችል መረጃ የተቀመጠበት ፍጥረት የለም ከሰው በስተቀር። ሁሉ ላይ ዲኤንኤ ሊኖር ይችላል፣ መናገር የሚችል እንስሳ ግን የለም። አትክልት የለም መናገር የሚችል ትንሽ ቃላት ሊያወጣ ይችላል። በፍጹም ሀሳብ ደርድሮ ነገር በጣም በስነ ስርዓት ቆንጆ ሀሳብ አስቀምጧል። ሥላሴ ትትረመም
ወትትነገር። እርሶ፣ አንተ፣ አንቺ፣ እርሱ፣ እኔ ጋር እግዚአብሔር ያስቀመጠው መረጃ በቃል ይነገራል። ስንሞት አስከሬናችን ያወራል እንዴ? ከእግር ጥፍር እስከ ራስ ፀጉር እኮ የሞተ ሰው እኮ አስከሬኑ ሙሉ አካሉ አለ። ለምንድን ነው ታዲያ የሚበሰብሰው? ሙሉ አካሉ እኮ አለ። ሙሉ የሚያስፈልጉት የሰውነት ሕዋሳት ክፍሎች እኮ የሞተ ሰው ላይ አለ። ለምንድን ነው ማይኖረው? ለምንድን ነው ስለ ራሱ ማያስበው? እዚህ ቦታ ቅበሩኝ ብሎ አስከሬን ሬሳ ማይናገረው? ስለበሰበሰ ብቻ አይደለም፣ ነፍስ ስለተለየው ነው። ነፍስ 3 ባህሪዎች አሏት። ሕያዊት ነች፣ ታስባለች፣ ትናገራለች። ነባቢት፣ ለባዊትና ሕያዊት ነች ነፍስ። ይሄ ባህሪ ያለን ስጋችን ላይ አይደለም። የትኛው? እግር ላይ ነው? አጥንት ላይ ነው? አንጎል ላይ፣ ጆሮ ላይ፣ እጅ ላይ ነው? ማሰቢያ ያለው አይን ላይ፣ አፍ ላይ ነው? አይደለም። አፍንጫ ውስጥ ወይስ ጉሮሮ፣ ሳምባና ኩላሊት ላይ ነው ማሰቢያ ያለው? አይደለም። ነፍስ ነች ይሄ ባህሪ። የትኛውም እንስሳ ነፍስ እንዲህ ያለ የሰው ነፍስ የለውም። የትኛውም አትክልት፣ የትኛውም ህይወት ያለው ባክቴሪያ በባክቴሪዮሎጂ ትምህርታችን፣ ፓራሳይት በፓራሳይቶሎጂ ትምህርቴ፣ ቫይረስ በቫይሮሎጂ ትምህርቴ፣ ማይኮሎጂ በሚለው ትምህርት የተማርኳቸው ፈንገስ፣ ባክቴሪያ የመሳሰሉት ነፍስ የላቸው። ህይወት አላቸው፣ ነፍስ ግን የላቸው። የተሰጣቸው ህይወት በነፍስ አይደለም። የህይወትን እስትንፋስ እፍ አለበት። ሰውም ከእኛ እንዳንዱ ሆነ ያለው ማለት ነው። ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር። ዛሬ ቅዳሴ አርፍጄም ቢሆን የገባሁት ለመጀመሪያ ጊዜ ቅዳሴ ጸበል ለማካፈል ቀዳሁ ዛሬ። ይገርማል። ግን ደስ ያለኝ ዛሬ ዳዊት መድገሜ ነው። ያው ትርጉሙን ባይገባኝም ደገምኩት፣ ደስ አለኝ። ከዛ በኋላ የሚገርም በረከት ደግሞ ኃጢአቱ ሰምትኩ። ደግሞ የእናንተው ቢጤ አይደለም፣ ኃጢአት ነበር ውስጥ አሁን ከሆኑ ደቂቃዎች በፊት። ምን አይነት ኃጢአት! በቃ ስመኝ፣ ስጎመጅ፣ ሳስብ፣ ሳላዝን፣ በቃ ሳወጣ ሳወርድ፣ ይህ እኮ ኃጢአት ነው። ኃጢአት ያገኘኸውን እጄ ላይ ያለውን ቤት ያለውን ጊዜህን አለማባከን፣ ማግባት ባለብህ ሰዓት አለማግባት እንደዚህ እንደኔ ያቅበዘብዛል። መስራት ባለብህ ሰዓት አለመስራት፣ መዘብዘፍ እንደዚህ ያበቃል። ሥላሴ ትትረመም ወትትነገር፣ ሥላሴ። ስለዚህ አስከሬን አልፈጠረም እግዚአብሔር። ሰው ስጋና ነፍስ አለው። ስጋው ማሰብ፣ ስጋው መኖር፣ ህይወት ኖሯት መንቀሳቀስ አትችልም። ስጋው መናገር አይችልም። ከንፈር ስላለ ያው አስከሬን እኮ ከንፈር አለው፣ ጥርስ አለው፣ ምላስ አለው፣ ጉሮሮ አለው፣ ሳምባ አለው፣ ልብ አለው፣ ኩላሊት አለው። ምን የሌለው ነገር ግን አይተነፍስም፣ አይናገርም። ምክንያቱም ነፍስ የለችም። አስከሬን እንዴት ያወራል? አያወራም። አስከሬን እንዴት ያስባል? አያስብም። አልተጠቀምንበትም። ማን የሰጠንን? ሥላሴ ትትረመም ወትትነገር። እግዚአብሔር የሰጠንን ጸጋ አልተጠቀምበትም። ብንጠቀምበት አስከሬን አንሆንም። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው አለ ክርስቶስ። ምክንያቱም እኔ አባቴ እኔን ያውቀኛል፣ አባቴ እስከዛሬ ይሰራል፣ እኔም እስከዛሬ መንፈሴን ብልክላችሁ ይሻላችኋል። በቀጣዩ ዘመን መንፈስ ቅዱስ ቤተክርስቲያንን እናንተ ጋር ይሆናል። መንፈሴን አለ አባቴ፣ እኔና መንፈሴ ማለት 3 ማለት አይደለም። 3 ማለት 3 እና 1 ማለት 4 ማለት ነው። እንዴ አይ እኮ ፊዚክስ አይደለም፣ ይሄ ባዮሎጂ አይደለም። አንተ 2 ነህ፣ ነፍስና ስጋ አለህ ማለት 2 ነህ ማለት ነው። ማሰብ ትችላለህ፣ መናገር ትችላለህ፣ ያው ህይወት አለህ ማለት አንተ 3 ነህ ማለት ነው። ፀሐይ ሙቀት አላት ማለት ሙቀቷ ለብቻ፣ ብርሃኗን ለብቻ፣ ያለችበትን የተሰቀለችበት ቦታ ላይ ደግሞ ሄደ ማውረድ ለብቻ፣ ነጣጥለ 3ነቷን ማሳየት ይችላል። እግዚአብሔር እንደዚህ ነው። ልዩ 3 ባህሪዎች አሉት ነው እግዚአብሔር። ልዩ ባህሪያት አሉት። 3 ባህሪያት አሉት። የባህሪ አብነት አባትነት፣ የባህሪ ልጅነት፣ የባህሪ መንፈስነት አለው። እግዚአብሔር መንፈስ ነው። የሚፈሩትም የሚያመልኩትም በቤተክርስቲያን የሚመላለሱትም አማኞች የሆኑትም መንፈሳውያን ናቸው። ሥላሴ ትትረመም ወትትነገር። በርህን በርግደህ አይሾ ስፒድ ጨፈራ አልጨፈራት። አሁን ከካናዳ ዘመዴ ጽፎልኝ ነበረ። ሄድክ እንዲ ያለኝ ስራ ፈትቼ ነው ሄድ። እኔ እኮ ታዋቂ ነኝ፣ እኔ ራሴ እወቁኝ ብዬ ስላልጮውክ ነው። አንተ ራሱ አንቺ ራሱ እርሶ ታዋቂ የሚያደርጉ ስንት ጸጋ እግዚአብሔር ሰጥቶታል። መጠቀም ስላልቻለ ነው። እንደማ ቻይናዊቷ 25 ዓመት ገዳም ውስጥ የነበረችው ትላንትና ያየዋት አሁን በፎቶ የምትመለከቷት ቻይናዊ ግብፅ ሀገር 25 ዓመት ገብታለች። እሺ መዝኖት ድሃ 100 ሚሊዮን ብር ያላቸው ቤተሰብ የነበሯት ነች። ፋርማሲስት ነች። ካናዳ ውስጥ በጥሩ ውጤት ነው የተመረቀችው። ጥሩ ገንዘብ፣ ጥሩ ደሞዝ የነበራት ሰው ነች። ለምን መነነች? ባላታ የዛሬ 27 ዓመት እኮ ነው ገዳም የገባችው። ለምን? እማሆይ ኤራኒ በህልም ያናግሯታል። እማሆይ ኤራኒን ያስተዋወቀችኝ በኢጃት ስሰለጥን አስተባባሪ የነበረች በነ ሄኖክ ኃይሌ የአላፋት ዝማሬን የሚሰራው የኢጃት ማህበር ውስጥ ረድኤት ትባላለች። እማሆይ ኤራኒን ያስተዋወቀች ልጅ አሁን አግብታለች፣ እንደወለደች ሰምቻለሁ። ረድኤት ከኔ ጋር በጥሩ ግንኙነት የለንም፣ ተጣልተናል። የተጣላ ነው ደግሞ ይሄ ፕሪጀጅመንት ቀድማ ግናቴ ነው። ከሰንበት ትምህርት ቤት የምትመጡ ከቤተ ክርስቲያን የምትመጡ ልጆች ብሎ የሚያንቋሸሸኝ ሰው አልፈልግም። እኔ እናቴን አልመረጥኩም፣ አባቴን አልመረጥኩም። የተማርኩበትን ትምህርት ቤት መርጬ ሊሆን ይችላል እንጂ ድህነት መርጬ ድሃ አይደለሁም። ብር የለኝም ማለት እኔ መጫወቻ ነኝ ማለት ነው። እንዴ አይደለም አባቴ። ብርህን ቀቀለ ብለው አንተ ስትፈልግ ምን ይሰራልኛል? ያንተ ብር፣ ያንተ እውቀት፣ ያንተ ገንዘብ፣ ያንተ ቤት፣ ያንተ መኪና ምን ይሰራልኛል? እኔ ብፈልግ መቻጣው
ስላሴ ትትረመም ወትትነገር። ሚስጥር ነው እግዚአብሔር። ድሃ አድርጎ የፈጠረው ሰው የለም። አንተ ያለህ ድሃው የለውም ማለት አንተን እግዚአብሔር በልዩ መልኩ ተንከባክቦ ብር አስታቅፎ የፈጠረህ ልጅ ነህ ማለት አይደለም። አንቺ በሆነ ነገር ተመችቶሻል ማለት እግዚአብሔር የተለየ ነገር ሰጥቶሻል ማለት አይደለም። ድሃ መጫወቻና ማላገጫ አይደለም። ምርጥ ዕቃ ነው። የእግዚአብሔር ምርጥ ፍጥረት ነው። ስጠው ነው ያለ። እርስ በርስ ሲያስተሳስራ ሆድ ሲሰጥህ ምግብ እንኳ ሄደህ እንድትበላ ነው። ስሜት ሲሰጥህ እንድታገባ ነው። አይን ሲሰጥ እንድናይ ነው። ጆሮ ሲሰጥ እንድንሰማ ነው። አስገራሚ አምላክ ነው። ስላሴ ትትረመም ወትትነገር። እስቲ ሰብሰብ እናድርገው። አላወቅነውም አምላካችን አንድም ሶስትም ነው ሲል ሶስት አምላክ ኦርቶዶክስ የምታመልክ ይመስለዋል። መስቀሉን አውጥቶ የሚያሳልመው መጽሐፍ ቅዱስ የሚያስበው ቤተክርስቲያኑ ገልጦ ገበናውን ከፍቶ የሚያሳየው ከረፈፍ ሲሆን አንተና እኔ ጎን ላይ ቆመን አጨብጫቢ ስንሆን የባሰ ጅል አንፎ ጅላጅሎች እንሆናለን ማለት ነው። ስላሴ ትትረመም ወትትነገር። እንኳን ክርስቲያን ሆነ ሰው ሆነ ሰውነትህን ማወቅ አለብህ። እንኳን ስለ ስላሴ እንኳን ስለ ሰማያዊ ሚስጥር የምድሩ ልትረዳ ይገባል። የምድሩ ያልገባህ እንዴት የሰማዩ ይገባል? እቺ መነኩሴት እቺማ ሆይ 25 ዓመት አባ ቢሾይ ፈቅደውላት አቡነ ሽኖዳ ባርከዋት ከማዊ ራኒ በህልም እየተገናኘች የቅዱሳን መላእክት የእግዚአብሔር ረድኤት የቅድስት ስላሴ ጸጋ በረከት ጎብኝቷት 25 ዓመት በላይ ገዳም ቆይታለች። ኢንተርቪዋን ወደድኩት። እምባዬን አመጣች በእውነት። እኛ ለማግባት ስንጨነቅ እሷ ለመመንኮስ አልጨነቃትም። ጽድት ያለች የቡዲዝም እምነት ተከታይ የሆነች ቻይናዊ ነች። ካናዳን ያደገች አስገራሚ ህይወት ነው ያላት። ደስ ይላል። እኛ አግብተን ልጅ ወልደን ደስ የሚል ኑሮ ለመኖር ስንሳቅቅ እሷ መነኩሴ ሆና ደስ እያላት ትኖራለች። ስላሴ ትትረመም ወትትነገር። በመጨረሻው ዘመን ቀራጮችና አመንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል። እናንተ ስታላግጡ፣ ጥቅስ ስትጠቅሱ፣ መዝሙር ስትዘምሩ፣ እኔ ነኝ አዋቂ ከበሮ መቺ ዘማሪ ሰራቂ ስትል አመንዝራና ዘፋኝ ሰራቂና ሌባ የምትለው መንግስተ ሰማያት በመግባት ይቀድማል። እንዴት? ተዘከረኒ እግዚኦ በውስተ መንግሥትከ እያለ አቤቱ በመንግስት በመጣ ጊዜ አስበኝ የምትል አጭር ጸሎት የሚጸልይ ንጹሕ ልብ ያለው ሰው ይገባል። ማንን? ለኢየሱስ ክርስቶስ፣ ለአብ ለወልድ ለመንፈስ ቅዱስ። አንተ በገባ ንጹሕ በሆንክ ባቅን ስላሴ ማለት እኮ አንተ ማለት ነህ። በመልኩና በአርአያው አስመስሎ ፈጥሯል። ነፍስ ስጋ መንፈስ አድለውሃል። አንድነትም ሶስትነትም አንተም አለ። አሁን ቢያንስ በትክክል የሚገባህ ነፍስና ስጋ አለ። ስጋማ እንስሳም አለው ከብትም አለው፣ ግን አያስብም። አንተ እንዴት ነው የምታስበው? አንተ ከነሱ ምን ስላለህ ነው የምታስበው? የልብህ ሳይዝ የጭንቅላት አንጎል ሴሎቹ ብዛት ሰፊ ስለሆነ የምታስብ መስሎ ኢቮሉሽን የሚለውን መጽሐፍ አንብበው ብለህ ለዛ ነው ስለ ስላሴ ዝም ብለህ በአንተ ምኞት በአንተ መገንዘብ መጽሐፍ ስላነበብክ ስለተረዳ በጣም ውድ ትምህርት ቤቶችና ምርጥ መምህራን ስላሉ አይገባህም። ስላሴ የሚጠና ትምህርት አይደለም፣ የሚኖር ህይወት ነው። አንተ ነህ ስላሴ፣ አንቺ ነሽ የስላሴ ስራ። እግዚአብሔር በመልኩና በአርአያው ፈጥሮሃል ማለት ነው ማለት ነው። እሱ ራሱ ምን አለ? አዳም ከኛ እንዳንዱ ሆነ። አንተ እኮ ነህ፣ አንቺ እኮ ነሽ ከኛ እንዳንዱ ሆነች አለ። ምን ማለት ነው? ማሰብ፣ መናገር፣ ሕያው ሆኖ መኖር ባህሪ ነው፣ ተሰጥቷል። ይሄ ከእግዚአብሔር የተሰጠ የጸጋ ስጦታ ነው። የባህሪ ህይወት፣ የባህሪ ንግግር ቃሉ፣ የባህሪ አባትነቱ ደግሞ የእሱ ነው። አንድም ሶስት ስንል ኳስ አይደለም እየጠራን ያለ ነው። ፍጥረትን አይደለም፣ ዓለምን፣ ዩኒቨርሲቲ፣ ሰማይና ምድርን አይደለም። ይሄ የገባት በትክክል ድንግል ማርያም ብቻ ነች። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ያድርብሻል። ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው የሚለው የገባት ድንግል ማርያም ንጽሕት ቅድስት ነች። ንጽሕት ቅድስት፣ ንጽሕት ቅድስት፣ ሙሽሪት ሙሽራው ነስናዶኑ ተዋሃዱ በቅዱስ ቁርባን። አቤት ንጽሕት ቅድስት ምን ስላሴ ትትረመም ወትትነገር። በርህን በርግደህ ከፍተህ ማን ገባ አልገባ አይባልም። የጸሎት ቤትህን አስተካክል፣ ስዕል በአግባቡ ስቀል። ስለ ቤተ ክርስቲያን ዝም ብለህ ከምትቆረቆር ቤትህን ቤተ ክርስቲያን አድርገው። የገማ የበሰበሰ የሸተተ ዕቃውን ከቤት ውስጥ አውጣ። ቤትህን አንጻ፣ እጠብ፣ አጽዳ፣ አስተካክል። ቢሮህን፣ መስሪያ ቤትህን፣ ህይወትህን፣ ስልክህን፣ ቴሌቪዥንን፣ ኮምፒውተርን፣ መኪና ውስጥ ያለ ቆሻሻና ኮተቶችን አሰጣ። ክርስቲያን ጽድት ያለ ህይወት በምድር ላይ ከኖረ በገነት ማንም አይገርመው። ጽድት ንጽት ያለች ህይወት ነው የሚኖረው። ድሃ መንግስትን ያደርግ፣ ሀብታም ያለህ መንግስት ነው። ታክስ ክፈል የሚልህ እንደ ሀብትህ መጠን መንግስት ነው። እግዚአብሔር አይጠይቅህም። እግዚአብሔር ሰው ሲያደርግህ ሀብታም አድርገዋል። ስትመነዝረው ነው ችግሩ፣ ስመነዝረው ነው ችግሩ። አሁን ይህን ስነግርህ ትሰማኛለህ። ለምንድነው የምትሰማኝ? የምነግርህ የእግዚአብሔርን ቃል ነው፣ የኔን አይደለም። ስላሴ ትትረመም ወትትነገር፣ ስላሴ ትትረመም ወትትነገር፣ ስላሴ ትትረመም ወትትነገር።
ሥላሴ ትትረመ ወትትነገር። በየቤተ ክርስቲያኑ በየአጥቢያው ቅዱስ ሥጋው ክቡር ደሙ በቅዳሴ ይሰጣል። አንተ በማታስቀድስበት ቤተ ክርስቲያን ውስጥ ማንም ቢደንስበትስ ምን አገባህ? መች ጸለይክበት? መች እግርን ታጥበህ ካልሲን አውልቀህ መች ቤተ መቅደሱ ገባ? አሁን የምትጮኸው ሁሉ ቅድስት ሥላሴ ገብተህ የምታውቅ አይመስልም? ቅድስት ሥላሴ ሄደ ለቅድስት ሥላሴ ሰግደ ጸሎትን ለምነ ሚስቴን ማሕፀኗን ክፈትላት ብለህ እንደ ይስሐቅ 20 ዓመት ለምነ የሚስት ማሕፀን ተከፍቶልሃል። አሮጊቷን ሳራ አለምልምልኝ ብለህ እንደ አብርሃም ለምነሃል። እንደ ራሄል ያዕቆብን እንደጨቀጨቀችው እኔ እግዚአብሔር ነኝ፣ እግዚአብሔር የዘጋውን መክፈት አልችልም፣ ለእሱ ለእግዚአብሔር ልንገርልሽ ብለህ ቅድስት ሥላሴ ቤተ መቅደስ ውስጥ ገብተህ ሰግደሃል። ያልሰገድክበት ቤተ መቅደስ ያላከበርከውን ቤት ማንስ ቢጨፍርበት አንተ ምን አገባ? አንተ ራሱ የማንም ዘፋኝ፣ የማንም ፊልም ሰሪ፣ የማንም አላጋጭና ዋልጌ በጭንቅላትና በአይምሮ በጆሮና በአይን ውስጥ የሚርመሰመስብህ ሰው አይደለም። አንተ ሸተህ በስብሰህ ገምተህ ቀርንተህ ከፍተህ የሥላሴ ቤት ተበላሸ ብትል አያሳዝንም? ዋናው ቤተ መቅደሱ አንተ ገምተህ፣ ዋናው የእግዚአብሔር የቅድስት ሥላሴ ቤተ መቅደስ አንተ አይደለህ? እኔ አይደለሁ፣ አንቺ አይደለሽ። እኛ ጥሩ ነን። ሾውስፒድ ዘለለበት፣ ሾውስፒድ ስፖርት ሰራበት፣ ሾውስፒድ ጮኸበት ከማለት የተጮኸበት የበሰበሰ የቀረና ሕይወት የለንም። ወንድም እህቶቼ፣ የሥላሴ ቤተ መቅደስ አይቆሽሽም። የእኛን የሸተተው የእኛን የበሰበሰው የገማው እንስተካከል። ሥላሴ ትትረመ ወትትነገር። ይቺ ቻይናዊት ገዳም ገባች። ማን ገብቷት? ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ምን ማለት እንደሆነ ተረዳች። አብ ስንል አብን ብቻ እየጠራን አይደለም። ወልድ ስንል ወልድን ብቻ እየጠራን አይደለም። መንፈስ ቅዱስ ስንል መንፈስ ቅዱስን ብቻ እየጠራን አይደለም። በምን እንወቅ? ኢየሱስ ስትል በክብር ጥሩት ቅድስት ቤተክርስቲያን የምትለው ለምንድን ነው? ኢየሱስ ስትል ወልድን ብቻ እየጠራህ አይደለም። በአባቱ ፈቃድ፣ በእርሱ ፈቃድ እና በመንፈስ ቅዱስ ፈቃድ ነው። አንዲት ፈቃድ ነው እና ያለቻችሁ መጥቶ ያዳነን። እስመ በፈቃዱ ወበስምረት አቡሁ መንፈስ ቅዱስ መጻ ወአድኀነነ ነው የሚለው የማክሰኞ ውዳሴ ማርያም። እስመ በፈቃዱ በአባቱ ፈቃድ። ኢየሱስ ስትል በአብ ፈቃድ ነው። ኢየሱስ ስትል በመንፈስ ቅዱስም ፈቃድ ነው። አንዲት ፈቃድ ነው እና ያለቻቸው። ኢየሱስን በትክክል የተረዳች አቅፋ የሰማች አዝላ የተሰደደች ድንግል ማርያም ብቻ ነች። አንተ በትክክል ኢየሱስን ይዘኸዋል። እንደ ድንግል ማርያም፣ እንደ ዮሐንስ ወንጌላዊ፣ እንደ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት በትክክል ኢየሱስን ይዘኸዋል። አንተ ላይ እኮ ነው ዘፋኝ እየጨፈረ ያለው። አንተ ላይ እኮ ነው ቲክቶክ። ስልክህን እስቲ ይኸው አይሸትም ስልክህ? አይበሳ እንደው እግዚአብሔር ቢያው ካንተ ጋር ቲክቶክን፣ ዩቲዩብ፣ ቴሌግራም፣ ፌስቡክ የምትከፍታቸውን ገጾች አብሮ ከእግዚአብሔር ቢያይ ካንተ ጋር ለመቆየት ይፈልጋል። እስመ ጻድቅ ትጸድቅ፣ እስመ ህሩያ ትከውን፣ እስመ ጠዋይ ትጠዊ ይላል። ከጻድቅ ጋር ጻድቅ፣ ከንጹህ ጋር እስመ ንጹሐ ንጹህ ትከውን። ከጻድቅ ጋር ጻድቅ፣ ከንጹህ ጋር ንጹህ፣ ከተመረጠ ጋር የተመረጥክና ከጠማማ ጋር ግን ጠማማ ነው ይላል። አባቴ ቤትህ እኮ ይሸታል፣ ትዳርህ እኮ በስብሷል፣ ኑሮህ እኮ ደስ አያሰኝም። ከእግር ጥፍር እስከ ራስ ፀጉር አስተሳሰብ ውሎ አናዳርህ በእግዚአብሔር ፊት እኮ የቆሸሸ ነው። የሥላሴ ቤተ መቅደስ አልቆሸሸም። የሾው ስፒድ ካሳየው በላይ እግዚአብሔር የሚታይ ነገር ስላለው ነው ሾው ስፒድ የመጣው እኮ። አይ ሾው ስፒድ ምን አንድ ብላቴና አይደል? አንድ ጎርማሳ ወጠጤ እኮ ነው። የሚያርመው ሰው ያጣ፣ የሚገራው ሰው ያጣ ነው። እግዚአብሔር ግን በፍቅሩ ስቦ በረድኤቱ አቅርቦ እርሱ በቸርነቱ ይህ ልጅ የሚስተካከል ንጹህ ጋር ያደረገው ይችላል። አንተ ግን ወድቀህ እንዳትቀር፣ አንቺ ግን ወድቀሽ እንዳትቀሪ፣ ከሱ ይልቅ አንቺ ላይ የሚጨፈረውን ነገር አስተካኪ። ልብ፣ አይምሮ፣ ሰውነት፣ ቤት ላይ፣ ትዳር፣ ኑሮ፣ ልጆች፣ ስራና ትምህርት ላይ የሚጨፍርብህን ኪስህ ውስጥ ያለውን የተገማማ ነገር አውጣ። ባለህበት ሀገር፣ ባለህበት ቦታ ከሥላሴ ቤተ መቅደስ በላይ ለራስ እስቲ ተቆርቆር። የድንግል ማርያም ስዕል ተቀደደ አትበል። መጽሐፍ ቅዱስ ተቃጠለ አትበል። በቁምህ የሞትከው በቁምሽ የሞትሽ ሆነሽ እንዳትገኝ ነው። ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር። እስቲ የዚህ መዝሙር ትርጉም ሐሳብ አስተያየት መስጫ ላይ ስጡበት። ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም ወትትነገር። ሥላሴ አንድም ሦስትም ናቸው። ሰማይና ምድርን የፈጠሩ ናቸው። ዓለማትን ሰርተው ኑሩ ብለው እኛን እዚህ የከተቱት እነሱ እኮ ናቸው።
አብ ስንል እነሱ አንልም፣ ወልድ ስንል እነሱ አንልም፣ መንፈስ ቅዱስ ስንል እነሱ አንልም። ሶስትም ብንል ጠቅልለን አንድ አንልም፣ አንድም ብንል በትነን ሶስት የምናደርግ አይደለንም። ሰው በቁሙ ሰው እንደምንለው ሲሞት ሬሳ እንደምንለው ነፍሱ ስትለየው፣ በቁሙ ግን ነፍሱ ስጋው ነጣጥለን አንጠራውም። አብ ስንል ወልድ መንፈስ ቅዱስ ማለታችን ነው። መንፈስ ቅዱስ ስንል አብና ወልድ ማለታችን ነው። ወልድ ስንል መንፈስ ቅዱስና አብ ማለታችን ነው። ኢየሱስ ስንል አብና መንፈስ ቅዱስንም አብረን መጥራታችን ነው። አንድ ህላዌ፣ አንድ ፈቃድ፣ አንድ ሀሳብ ያለው አን ኢንቴሊጀንት ዲዛይነር ነው የሚሉት፣ ፐርፌክት ዲዛይነር about whom nature and scripture breathes their spirit to us። ሥላሴ ትትረመም ወትትነገር ምኑ ተነግሮ ምኑ ያልቃል፣ እንዳቀራረባችን እንረዳዋለን። እናንተ ደካሞች ኑ ወደ እኔ። እውቀት ነው፣ ሀብት ነው፣ ውበት ነው፣ መልክ ነው፣ ጤና ነው፣ ትዳር ነው፣ ህይወት ነው፣ ስራ ነው፣ ቤት ነው፣ መኪና ነው፣ ሀገር ምንድን ያጣውና አንተ ደካማ ወደ እኔ ይላል ጌታ ኢየሱስ ይጣራል። ማንም ሊያደርግ ሊባርክ፣ ሊቀድስ፣ ሊያነጻ፣ ሊያስደስት፣ ሰላሙን፣ ፍቅሩን፣ ትህትናውን ሊለግስ ኦ ትህትና ዘመጠነዝ ትህትና ኦ ፍቅር ዘመጠነዝ ፍቅር ኦ ትዕግስት ዘመጠነዝ ትዕግስት የተባለለት ጌታ ኢየሱስ እንደምን ያለ አምላክ ነው! እንደምን ያለ ጌታ ነው! ቤተ ክርስቲያኑ ቆርቆሮ፣ ጭቃ፣ እንጨት፣ ግንብ፣ ድንጋይ ብትሆን እንዴት ነው የሚያድርባት እግዚአብሔር? እንዴት ነው የሚሰራው በቤተ ክርስቲያን? አልገባውም ዓለም። የተባበሩት መንግስታት ዋይት ሃውስ ሆነ፣ ፔንታጎን፣ ለንደን ሆነ፣ ፈረንሳይ ፓሪስ ሆነ፣ ሮም፣ ቱርክ ሆነ፣ አልጄሪያ፣ አፍሪካ፣ ኬንያ፣ የትኛውም ዓለም የመንፈስ ቅዱስን አሰራር እንደ ራሱ ምኞት ሊረዳው አይችልም። እግዚአብሔር መንፈስ ነው። የሚሰግዱለትና የሚያመልኩት ሁሉ በመንፈስ ሊሆን ይገባል። በእውቀታቸው፣ በገንዘባቸው፣ በጉልበታቸው፣ በብልጠታቸው ልክ እግዚአብሔር የለም። አይሾስ ፊት የእግዚአብሔር ባሪያ ሊሆን ይችልና ነገ ገብረ ሥላሴ ሊባል ይችላል። እንደዚች ቻይናዊት መነኩሴ ከሩቅ መጥቶ መናኝ የሆነው ጻድቅ ሆኖ ለክርስቶስ የሚቆረቆር ሊሆን ይችላል። አንተ ወድቀህ እንዳትቀር፣ የቆምክ መስሎ እንዳትወድቅ፣ አንቺ እንዳትጠፊ፣ ከቆምሽበት እንዳትወድቂ ተጠንቀቂ። ለእኔ አስተማማኝ ነገር የለኝም፣ ስለ ነገ ምንም አናውቅም ብሏል ቅዱስ ወንጌላዊው። ሥላሴ ትትረመም ወትትነገር። የተቀዳደደውን ስዕላችንን እናስተካክል። የጸሎት ቤት ይኑረን። መጽሐፍ ቅዱስ እናከማች። ስልካችንን እንቀድሰው። ኑሯችንን እናፍታታው። መኪና፣ ቤት፣ ሀብት ንብረት፣ ገንዘቦቻችንና ባንኮቻችንን እናስተካክል። ድሃ እያለቀሰ አንተ ተመችቶ፣ ድሃ እየተሳቀቀ እየሰጋና እየፈራ በሚኖርባት ምድር ላይ አንተ ተንደላቀህ ትኖር ዘንድ እግዚአብሔር ፈቃዱ አይደለም። በፍጹም እግዚአብሔር ፈቃዱ አይደለም። ከተመቸ ሌሎች እንዲመቻቸው ልታስብ ይገባል። እግዚአብሔር እንስሳ አድርጎ አልፈጠረም። እግዚአብሔር አህያ አላደረገም። እግዚአብሔር ከዝንጀሮች አንዱ አላደረገም። እግዚአብሔር ዳይናሰር ወይ እባብ ወይ ደግሞ አንበሳ አላደረገም። እግዚአብሔር በመልኩና ባህሪያው ሰው አድርጎ ነው የፈጠረ። እርስ በርሳችሁ ብትዋደዱ ትእዛዜ በመካከላችሁ ትገኛለች። እኔም አለው አባቴ እኔና መንፈስ ቅዱስ አንድ ላይ እንገኛለን አለማ። ሥላሴ ትትረመም ወትትነገር። ሥላሴ ትትረመም ወትትነገር። ሥላሴ ትትረመም። ኧረ በእውነት እንመለስ። ከሌሎች ቦታዎች ይልቅ የእኛ ቤት ህይወታችንን ራስህን አድን እንድትባለው ራስህን አድን፣ ራስሽን አድኝ፣ ራሴን ላድን። ከዛ ስለ ቤተ ክርስቲያን እንቆርቆር። ለቤቱ የሚያንስ እግዚአብሔር ካለ ተውት። ለቤቱ ማሰብ ካቃተው ጳጳሱ ላይ፣ ካህኑ ላይ፣ ቄሱና ዲያቆኑ ላይ ተደግፎ እግዚአብሔር ተኝቶ ከሆነ እንደፈለጉ ያደርጉት። ምን አገባችሁ ስለ ቤቱ? ተቆርቋሪ ነኝ የሚለው ቢተኛ እግዚአብሔር በሱ ላይ ተደግፎ ከሆነ ይበስበስ፣ ቤቱ ይግማ፣ ይፈንቀል፣ ይናድ፣ ይደርመስ። ሥላሴ ትትረመም ወትትነገር። ቤቱን ማደን የማይችል ቤቱን መጠበቅ የማይችል ለቤቱ የማይሆን አምላክ ለእኔ ምን ይሰራልኛል? ቤቱን መጠበቅ የማይችል ጳጳስን ትክክለኛ ጳጳስ የማይመርጥ ቄስና ዲያቆን መጥኖ የማይለክ እግዚአብሔር ለእኔ ምን ይሰራልኛል? ለቤቱ የማይሆን አምላክ ለእኔ እንዴት ይሆናል? ወይስ እኔ ነኝ ለሱ ያልሆንኩት? እሱ አሰራሩን ዛሬም እየሰራ ነው። እግዚአብሔር እየሰራ ነው። እንዴት እንደሚሰራ ዓለም ግራ ስለገባው እኮ ነው በቤተ ክርስቲያን የተወዛገበው። ከሀገር ውስጥ ብዙ ሊቃውን ተሰደዋል። በመላው አውሮፓ፣ በመላው አሜሪካ፣ በመላው አፍሪካ፣ በመላው ኤዥያ፣ በመላው ላቲን አሜሪካ የእግዚአብሔር ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየሰፋች እየበዛች ነው። እንዴት ኦርቶዶክሳውያን እየበዙ ነው። ልክ ጠርጡለስ እንዳለው the blood of martyrs is the seed of Christianity እንዳለው
በተገፉ በተሰደዱ በተጨነቁ ጊዜ ቤተክርስቲያን እጅግ አድርጋ አብልጣ እየበዛች ነው። ለምን? መንፈስ ነዋ። መንፈስ ነው እግዚአብሔር። መንፈስ ነው፣ አርቲፊሻል ኢንቴሊጀንስ አይደለም። መንፈስ ነው እግዚአብሔር። እንዴት እንደሚሰራ አንተ አታዘውም፣ አትነግረውም፣ አታማክረውም። ቄስ፣ ዲያቆን፣ ጳጳስ አያማክረውም እግዚአብሔር። እግዚአብሔርን የሚያማክረው አብርሃም የለም። እግዚአብሔርን የሚያማክር ሙሴኛ አናውቅም። እግዚአብሔርን ያማከረ ነቢዩና ሐዋርያ ኖሮም አያውቅም፣ ወደፊትም አይኖርም። እግዚአብሔር ሰማይ ዙፋን የምድር እግሬ መረገጫ ምን አይነት ቤት ለእኔ ተሰራለህ ቢል ተገቢ ነው። ምክንያቱም እግዚአብሔርን የሚመጥነው ሰው ማን ነው? ታስበው ዘንድ ምን ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? እኮ ዝም ብሎ በቂልነት የተነገረ አይደለም። ሰው እኮ ደካማ ፍጡር ነው። ያለ እግዚአብሔር ምን ማድረግ እንችላለን? በእውነት እኔ ራሴ ብዙ ማድረግ የምችል ይመስለኛል፣ ግን ያለ እግዚአብሔር ይቻላል? ወንድም እህቶች እንመለስ፣ ግድ የላችሁ እንመለስ ወደ ቤቱ። የተግማማው የበሰበሰው ገበያ የሆነው ማዕከል የሆነው ግርግር ሁከት የታወቀው ሰላም ያጣው የእግዚአብሔር ቤተ መቅደስ አይደለም። እኔ ያና አንተ አንቺ ነን። መጀመሪያ ራሳችንን እናድን፣ ራሳችንን እናስተካክል፣ ቤታችንን እንቀድስ። እኔና ቤቴ እግዚአብሔርን እናመልካለን እንዳለ ኢያሱ እኔና ቤቴ እግዚአብሔርን እናመልካለን ልንል ይገባናል ወንድም እህቶች። ያን ጊዜ እግዚአብሔር ታምር ሲሰራ በዓይናችን እናያለን። ያን ጊዜ ከእግዚአብሔር በረከትና ረድኤት እንደዚች ግብፃዊት መነኩሴ እንካፈላለን። አምላካችን እግዚአብሔር ረድቶን በረከት ረድኤቱ እንድናገኝ ቀሪ ዘመናችን እንዲቀደስ ያድርግልን። በእውነት ወንድም እህቶች በርቱ። ለማሳሰብ ነው። አትቆርቆሩ፣ አትጨነቁ፣ አትዘኑ፣ አትስጉ፣ አትፍሩ፣ በአንዳች አትደንግጡ ተብሎ ተነግረናል። መቼ? ሥላሴ ትትረመም ወትትነገር። ለቤቱ የሚሆን አምላክ አለ። ግድ የላችሁ። አዲስ ኪዳን ያጻፈው እሱ፣ ብሉይ ኪዳንን ያጻፈው ለነቢያትና ለሐዋርያት ስብከትና ዝማሬን የሰጠው እርሱ ነው። ዛሬ ተቆርቁረን እግዚአብሔር ራሱ መጠበቅ የማይችል አምላክ አይደለም ብለን እኛ የምንጠብቀው አምላክ አይደለም። ሎቱ ስብሐት ክብር ይግባውና ጣዖት አይደለም። ማ? ሥላሴ ወልድ መንፈስ ቅዱስ ማለት ሶስት ማለት አይደል? ሶስት ሰለሰ ሥላሴ ማለት እኮ ሶስት ማለት ሶስትነት ማለት ነው። ሰለሰ፣ ስሉስ፣ ሥላሴ፣ ስልስት፣ ሰለስከ፣ ትሴልስ፣ እሰልስ፣ ንሰልስ፣ ይሰልሱ እያልክ ስለ ሥላሴ ብዙ ማውራት ይችላል። ሰለስ ሶስት ማለት ነው። ሰለሰ ማለት ሶስትነት ምን ማለት ነው? ሶስትነት አንድም ሶስትነትም ሶስትነት አለው። እግዚአብሔር አምላክ ሶስትነት አለው። ምን ማለት? ይናገራል። ሲናገር ግን ቃሉ ያደርጋል። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለው ከተናገረ ተናገረ ስለሆነ ነው። ያ ቃል ወልድ ይባላል። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በመንፈሳዊነት ሊሆን ይገባል። እግዚአብሔር መንፈስ ነው ማለት እግዚአብሔር ሶስትነት አለው። መንፈስ ነው፣ መንፈስ ቅዱስ ማለት ነው። እግዚአብሔር አባት ነው። አባት ነው፣ ለእኛ አባት ነው። ግን ደግሞ በተለየ መልኩ ለወልድ አባት ነው። ለቃሉ ምንጭ ነው። የቃል እግዚአብሔር የወልድ እግዚአብሔር የኢየሱስ ክርስቶስ ምንጭ ነው። ሥላሴ ስንል ሶስት እያልን አይደለም፣ ሶስትነት አለው እያልን ነው እንጂ ሶስት አይደለም። ሥላሴ ማለት ሶስትነት ማለታችን። ትሪኒቲ ስንል ሶስትነት ማለታችን። ሆሊ ትሪኒቲ ዩኒቨርሲቲ ስንል ሶስትነት ማስተማሪያ ዩኒቨርሲቲ ማለት አይደለም። ሶስት አምላክ ማስተማሪያ ማለት ሶስትነት ነው እንጂ ሶስትነቱ በምንድን ነው? አንተ ለምሳሌ አይን አለ፣ ጆሮ አለ፣ አፍንጫ አለ፣ ብዙ አካላት ስላለ ብዙ ነገር አይደል? አንድ ነው። አንድ ሰው ላይ ግን የሁሉ ባህሪ አለ። እጅ አለ፣ እግር አለ፣ ጭንቅላት አለ፣ ፀጉር አለ፣ ጆሮ አለ። ስንት ብዙ ብልት ስላለ ብዙ ሰውነት ይባላል አትባልም? አንድ ሰው ላይ እግዚአብሔር ሶስት ባህሪያት አሉት። አባትነት፣ ቃልነት እና እስትንፋስነት፣ ያውነት አለ። እግዚአብሔር መንፈስ ነው። በግዘፍ ታገኘዋለህ። ይመዘናል፣ ይለካል፣ ይቆጠራል፣ ይዳሰሳል፣ ይደረስበታል። ረቂቅ ነው እግዚአብሔር። መንፈስ ነው ማለት መንፈስ ቅዱስ ነው ማለት ነው። ይናገራል ማለት የሚናገረው ያ ንግግር የባህሪ ንግግር ነው። እኔ አሁን የምናገረው ንግግር አንተ ጋር ከፈለክ ትሰማለህ፣ ካልፈለክ አሰማው። የክርስቶስ ግን ተናገረ ማለት ተደረገ ማለት ነው። አዘዘማ ሆነ ማለት ነው። እውነት እውነት እላችኋለሁ ካለ እውነት እያለ ነው ማለት ነው። እየሰራ ነው። አባት ነው፣ ምንጭ ነው። የምር ደግ አባት ነው። አዛኝ፣ ሩህሩህ፣ ቅዱስ ጌታ ነው። በምንድን ነው የምንመስለው? ንግግራችን የተመጠነ ነው። ስንኖር መንፈሳዊያነት ከኛ እኮ የሚጠበቀው ራሱ የሶስትነት ነው። አንደኛ ተንከባካቢ፣ ቸርነት፣ ደግነት፣ ቅንነት፣ የአባትነት ጸባይ ሊኖረን ይገባል። እኩልነት ሲሉ እኮ ሴቶች አባትነትን ለመተካት እኮ አይደለም መስሏቸው ተዋረዱ እንጂ እኩልነት ማለት እኮ ከፍ እያደረጓል ሴቶችን አንደኛ ያቃለለ እኩልነት የሚባልና ብዙ የሃይማኖት ድርጅቶች ናቸው ያቃለሏቸው። ኦርቶዶክሳዊት ቅድስት ቤተክርስቲያን እንደውም ድንግል ማርያም ከላይ ከፍ አድርጋ ተነግራታለች። ምክንያቱም ተንከባካቢነት፣ አዛኝነት፣ ሩህሩህነት አለባት። የሥላሴን ጸባይ የእግዚአብሔርን የአብን ደግነት ይዛለች። ንግግሮቿ የተመጠኑ ናቸው። እንደ ልጇ እንደ ወልድ እንደ ኢየሱስ ክርስቶስ የተመጠኑ ናቸው። እስቲ ድንግል ማርያም የተናገረችው ብለህ አንድ ነገር እስቲ ንገረኝ። ታቢዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ አምላክ የመድኃኒዓለም እስመ ከዚህ በስተቀር ከዚህ ስለ ድንግል ማርያም የምትሰማው ንግግር ምን አለ? ስንፈልግህ ነበር ካልሆነ በስተቀር ሌላ ያለችው መጽሐፍ ቅዱስ ተጽፏል? አልተጻፈም።
ስለዚህ መንፈሳዊነት ከአንተ ይጠበቃል። መንፈሳዊ መሆን አለብህ። የምትናገረው ነገር ሊስተካከል ይገባል። አባትነት፣ ተንከባካቢነት፣ አዛኝነት፣ እናት ሴት ሆንሽ ደግሞ እናትነት፣ ተንከባካቢ፣ አዛኝነት እንጂ አለሌነትና ስድነት፣ ቅምጥልነት ሊኖረን አይገባም። ቅምጥሊቷ ግን በሕይወቷ ሳለች ሞተች ነች ከመባል እግዚአብሔር አምላክ ሁላችንን የሚሰውረን። ስለ ሥላሴ ያውቀን በእውነት ቀሪ ዘመናችን ተደስተን መንፈሳዊያን ሆነን ንግግራችን መጥነን ተንከባካቢና አዛኝ ደግና ሩህሩሆች ሆነን እንደ ቅድስት ሥላሴ ለመኖር እንዲያበቃን አምላካችን እግዚአብሔር ይርዳን። የሰማነውን ለሕይወት ያደርግልን። ወንድም እህቶች አትጥፉ። ሀሳብ አስተያየት ስጡ፣ ሼር አድርጉ። 95-96 ከመቶቻችሁ ሰብስክራይብ እያደረጋችሁ አይደለም። ሥላሴ ትትረመ ወትትነገር፣ ሥላሴ ትትረመ ወትትነገር። እስቲ መልሱን በኮሜንት ላይ ስጡኝ፣ ይህ ምን ማለት እንደሆነ።